ተርፎም ቢሆን ወንድማን ይጠላል ብለህ ነው? ምናልባት ሌላ ቦታ ይሆናል የጠቁም። አቤት ዳይ አይዳይ አሁንም ያበሳጨታል እንደ ሄደነዝ የዘረፍከውን ፓስፖርት መልስልኝ። የእናቴ ልጅ የተንከባከብክልኝ ነው። እኔና አንቺ ደግሞ ቀጣይ ሳምንት እንሄዳለን። ይገባኛል እኮ አንቺ ሁሌም እንደዚህ ነሽ። አንተም ገጀራ ወንድሜ እንደሆነ አመክ? አምኜዋለሁ። ደግሞ ንገሪው ከዛ ቤት ካልመሰለኝ ከዛ ቤት አልወጣም። ደግሞ ይሄ ቤት የኔ እንጂ የዳኒ አይደለም። ልቀቅም። አዴ አንቺ ተረገምሽ፣ የተረገምሽ ልጅ ጓደኛዬ ምን እያደረግሻት ነው? አንቺ ደግሞ ምን ትሰሪያለሽ እዚህ? እገልሻለሁ። ሊገሉኝ ነበር። አይዞሽ አዴ። ልቀቁኝ፣ ልቀቁኝ፣ እናንተ ልቀቁኝ፣ ይገላችኋለሁ። አንቺ ተረገምሽ፣ አትወራጭ። ዋጋችሁን ሰጣችኋለሁ፣ ጠብቁሽ። ሰላም ሰላም፣ የበጸሎት ቲዩብ ቤተሰብ እንዴት ናችሁ? ደህና ናችሁ? በአዴ ምዕራፍ ተከትዬ መጥቻለሁ። እዚህ ጋር እንደምታዩት ለሊ የጓደኝነት ጥግ አደይ እህቷን ከታሰረችበት አወጣቻት። እዚህ ጋር ደግሞ እንደምታዩት ዳይመንድ የአደይን ፍለጋ እየፈለጋት ነው። አደይ ለምን ስለታገተች የት እንዳለች አያውቁም። እያፈላለጉ ነው ያሉት። ሩታ ደግሞ በዶክተር ፍቅር በጣም እየተሰቃየች ነው። ሩታ አደይ ትገኛለች ብዬ ተስፋ አለኝ። በአደይ መጥፋት ሁሉም ተጨንቀዋል። የት እንደደረሰች የት እንደገባች ስለማያውቁ እና እዚህ ጋር ደግሞ ያው ሁሌ ሁለቱ እንደተጣሉ ነው። ኪንጎና ኩኩሻ እንደምታዩት ሁለቱ ተዋደዋል፣ ግን ያው ፍቅር መገላለጽ አይፈልጉም። እንደምታዩት እኮ ያስታውቅባቸዋል። ሁለቱም ይፈላለጋሉ ምናምን ነገር፣ ግን ለምንድን ነው አልሸነፋ ያለባቸው ሁለቱም? እኔ እንደዛ ነው የገመትኩት። እናንተስ ምን ትላላችሁ? አስራዋት ነበረ፣ እዚህ ጋር ፈታች፣ አመለጠች። እዚህ ጋር ደግሞ አዲስ ነገር አለ። ቤኪና ማዝሯ እያወሩ ነው። የሚያወሩት ስለ ለሊ ነው። እንደምታውቁት የለሊ ወንድም መጥቷል። እንደዛ ሲያሰቃያት ፈተናዋን ሲያበላት የከረመው ወንድሟ ሆኖ ቢገኝ ምን ትላላችሁ? በጣም ከባድ ነው ማለት። እንዴት አምና ተቀበሏለች? ለንብረት ብሎ የገዛ እህቱን በጣም ያሰቃያታል። እና እንዴት ነው እሷስ ወንድምነቱን ተቀበሏለች? ቤኪ በጣም ተጨንቋል። ይሄንን ነገር እንዴት ፊክስ ነው ማድረግ ያለብኝ በሚለው በጣም ትልቅ ፈተና ውስጥ ገብቷል ማለት ነው። እና በጣም ከባድ ነው። ኩኩሻ እዚህ ጋር ሰርፕራይዝ አደረገቻቸው። ጠፍታ ነበረ፣ በድጋሚ ነው የመጣችው እና ደስ ብሏቸው በፈገግታ ተቀበሏት። አንዳንዴ ሀብት አይደለም ፍቅርን የሚያመጣው። ለሊና ዶክተር ስለ አደይ እየተመካከሩ ነው እና ለሊ በጣም የጓደኝነት ጥግ፣ እውነተኛ እህት፣ በጣም ነው ደስ የሚለው። እዚህ ጋር ደግሞ አደይ በጣም ተጨንቃለች ስለ ዶክተር። እሱ ሲነግራት ነበረ የዴቭ እናት ልታግታት ነው እንጂ እውነተኛ ልታስታርቃት እንዳልነበረ። እሷ ደግሞ ዴቭን ስለምታፈቅረው አላመነችም ነበረ። እዚህ ጋር ደግሞ በጣም ሊፋጠጡ ነው ሁለቱ፣ ያው እንደምታዩት ማለት ነው። ዳይመንድና ዴቭ ተፋጠዋል። ስለ አደይ እያወሩ ነው። ዴቭ ደግሞ እውነታውን እስኪያውቀው ድረስ ነው። እውነታውን አላወቀውም። ስለ እናቱ አምኖ መቀበል አልቻለም። እና እውነቱን ሲያቅ ዴቭ ግን ምን ይወስናል? እሱ ለእናቱ ብሎ የሚወዳትን የሚያፈቅራትን ከአደይ ጋር የተለያየው በእሷ ምክንያት ነው። እውነቱን ሲያውቀው ዴቭ ምን አይነት ውሳኔ ነው የሚወስነው? ሁሉን ነገር የተወላት እናት እንደምታሰቃየው ባለፈው በለቀኩት ቪዲዮ አይታችሁታል። ማለት የዴቭ እናት አግታት ከዶክተሩ ጋር እንዲገናኙ ምናምን አድርጋ የውሸት ፍቅር አስመሰለችበት እና እናንተም ትላላችሁ። እዚህ ጋር ደስ ይላል። አደይ ዶክተርዬን ይቅርታ ጠየቀችው። ለምን እየነገራት ሄዳ የዴቭን እናት ስላገኘችው እና ዴቭ ደስ አይለውም ሁለቱ ሲገናኙ፣ ግን አደይ ይቅርታ ጠየቀችው። ዶክተርም ከእስር ቤት ወጥቷል። እዚህ ጋር እንደምታዩት ታስሮ ነበር እናትየው እሷ እንዳገተችው አስመስላ እና በሌላ ምዕራፍ እመጣለሁኝ። በጠዋት ድምጽ ይሄን ሪከርድ ካደረኩኝ በቂ ነው። እናንተስ ምን ትላላችሁ? የአደይ መጨረሻ ምን ይሆናል? ከዶክተር ጋር ብትጋባ ይሻላታል ብዬ አስባለሁ። እዚህ ጋር ደግሞ ለሊ ያለውን ነገር እያስረዳን ነው። ወንድሟ እንደሆነ ምናምን እየነገራት ነው። ታውቃለች፣ ግን እንዲያምኑ መቀበሉ በጣም ከባድ ነው። ለምን ካሁን በኋላ ሊያጠቃት ነው እንጂ ለእውነተኛ ወንድምነት አይፈልጋትም ለሊን። እናንተ ብትሆኑ ምን ትላላችሁ? ቤኪ በጣም ነው የሚወዳት የሚያፈቅራት።
ያው ለሊ ከዚህ በፊትም ተቆርታለች ታውቃላችሁ። ግን ወንድሟ ብዙ ፈተና አድርሶባታል ማለት ነው። እና አሹ እንደኔ አሹን የሚወደው አሹና ሮማን በጣም ነው የምወዳቸው። አይ እንደው ሮማን ደግሞ ጥሎባት እንደው ፍቅር አትረዳ አይቴ ግዴለሽም ሮማን የተረጀው አሹን በጣም የምወደው አሹና ሮማን በጣም ደስ ይለኛል። በዚህ አጋጣሚ በዚህ ፊልም ላይ ሮማን እያወቀች እንዳላወቀችው ነው አሹን ታሰቃየዋለች። ፍቅሩን ተቀበዩ ጋይስ፣ ኮሜንት ላይ አስቀምጡልኝ። ፍቅሩን ተቀበሉ አይደለ? ሮማኔ ግዴታ ነው መቀበል አለባት። ለሷ ብዙ መስዋዕትነት ከፍሎላታል። ለሷ ብሎ ከክፍለ ሀገር ወጥቶ ከተማ ቀርቷል። ፍቅር ደግሞ ነገረኛ የሆነች የልጅ አሮጊት ማለት ነው። በጣም በዚህ ፊልም ላይ ሩታዬ የኔ እናት በዶክተር ፍቅር በጣም የተሰቃየች ነው። ዶክተር ግድ የለህም ሩታን ፍቅሯን ተቀበላት፣ ግድ የለም ተው ዶክተርዬ። እዚህ ጋር ደግሞ ኪንጎ በጣም በቅምጥል ተበሳጭቷል። ተስፋ እንደቆረጠ ነው። ወይ ፍቅር ግን እንዴት ነው ወዴት ነው የሚወስደው? አረ እንደው ተው እንደው መከራችን